ከአሌክስ ጋር ተለያየን ከአሌክስ ጋር ምንድነው እንዴ? ይሆንም በፍጹም አንቺ ያለሽው አታምሪም፣ እሱ ያላንቺ አያምርም እንዴ? ምን ማለት ነው? ምንም ያው አግኝቻት አላውቅም ብዬ ነው። ምን ማለት ነው? ይሄን 3 ቀን እኔ የሚጠፋውበት ምክንያት እኮ እሱ ነው። አንተ እየቀለድክ ነው። ኧረ አፈላች በጣም በቃ ተለያይተናል። እባክህ እና እኔ አወራዋለሁ አይደለም ወስኗል። ሊንዳ በቃ ተለያይተናል እኮ ተለያየን ማለት ነው ማለት እንዴት እንደዛ ሊሆን ይችላል? ትንሽ የሆነ ነገር ሀፕን አደረገና በቃ አመረር ነው። ሰላም የአሌክሳንደር አሞራ ቤተሰቦች እና የአኪ ቤተሰቦች እንዴት ናችሁ? አማን ናችሁ? አለን። እንግዲህ ያው ተጠፋፍተናል። ትንሽ 1-2 ቀን 3 ቀን ምናምን ያክል ተጠፋፍተን ነበረ። እንግዲህ ዛሬ መተናል ማለት ነው። የኛ ፋሚሊዎች እንግዲህ በያላችሁበት ሰላምና ፍቅራችሁን ያብዛላችሁ፣ ብዝት ይበልላችሁ። ለማማ ሀገራችሁ ለኢትዮጵያም ያብቃችሁ። ውጭ ምናምን ያላችሁ እህቶቻችን፣ ወንድሞቻችን ሁላችሁም ሰላም ያገናኛችሁ ከቤተሰቦቻችሁ ጋር ማለት ፈልጋለሁ። አገር ውስጥም ያላችሁ እንግዲህ ፈጣሪ ይጠብቃችሁ ማለት ፈልጋለሁ። እና እንግዲህ ዛሬ መተናል። አንድ ላይ ነው የመጣነው። ወይስ እሷ ብቻዋን አልመጣችም፣ እኔም ብቻዬን አልመጣሁም። እንደዛ ሲሆን ብዙ ጊዜ ፕራንክ ነው እየመሰላችሁ ያለው ምናምን ወይ የሆነ ነገር ነው የሚመስላችሁ ወይ ስጦታ ምናምን አይደል? እንደዛ ነው የምታስቡት። ዛሬ ግን ለየት ባለ ነገር ነው የመጣነው። ከዛ በፊት በባለፈው ቪዲዮ አይታችሁ ነበርና ብዙዎቻችሁ አስተያየታችሁን ሰጣችሁ ነበረ። ወደዛ ከመግባቴ በፊት ግን እሷ ሰላም ትበላችሁ። እስኪ ሰላም ባያችሁ። እንዴት ናችሁ? የኛ ቤት አይዞሽ ነቃ በይ። ደክሟታል ትንሽ ከስራ ነው ያስመጣዋትና ትንሽ ደክሟታል። ለዛ ነው እኮ። እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ? ያው እንትለየ ብቻ ስለሆነ ጀምረን የምናውቀው አንድ ላይ አንተ ቀድመህ ስለወራ በቃ ይበቃል ብዬ እኮ ነው። ያ እና እንግዲህ ያው ቤተሰቦች እንደነገርኳችሁ ነው። ትንሽ እሷም ትንሽ ደከም ከመብሏታል። ኃይለኛ ፀሐይ ነው ያለው። ያው የሚያውቅ ያውቀዋል አሁን ያለንበትን ወቅት ማለት ነውና ትንሽ ፀሐዩ ከበድ ብሏል። ለዛ ነው እንደዚህ ድክምክም ያላት። እኔ እንኳን ጠረስ ላይ ነበርኩ ካፌ ነበር ስጠብቃት የነበረው ምናምንና ለዛ ነው ባይዘይ ዛሬ ትቀጫለሽ። አርፍደሻል አይደል? ሁሌ እኔ ነው አርፍዳል ምናምን አምጥኛ ነገሩ። ባለፈው አልዋሽም አርፍጄብሽ ነበረ። ዛሬ ግን አርፍደሻል። በተራሽ ብድር እየመለሽ ነው። አይ እንደውም ቶሎ መጥቻለሁ እኮ። አረ አልመጣሽም ማለት ስለምን አፍቀህ ነው መሰለኝ የቆየው ይመስል አይደል? ያ እንግዲህ ዙሮ እና ምንድነው ቅድም ያቆምኩበት ፓርት ነበር አይደል? ባለፈው ቪዲዮ ላይ አስተያየት እየሰጡን ነበርና እንዳያችሁት ነው። እኔ የምር መስሎኝ ነበረ። ምክንያቱም ከዛ በፊት እንደዚህ አስተውዩ አላውቅም። እሷ እንደዚህ እንትን ላይ ስትሆን ምናምን ምንድነው የሚባለው ፔሪድ ላይ ምናምን ስትሆን እኔ አላውቅም ነበር በፊት። ማለት ያውና የምንገናኝበት ወቅት ላይ ምናምን ሊሆን ይችላል። በቃ ሰላሙና ወይ ምናምን ወይ ደግሞ እንደዛ በምትሆንበት ሰዓት እኔና እሷ ረዘም ላለ ጊዜ ላንገናኝ እንችላለን ምናምንና የዛን ሰዓት ግን እንደዛ ስላለችኝ የምር እንደዚህ ነው የሚያደርገው ምናምን ብዬ ነው ያሰብኩትና ለዛ ነው ትንሽ አሟታል። እየተጨናነጨች ነው። ባህሪዋ ትንሽ ቀየር ብሏል። ስልክ ስታወራኝ ኢቭን ማለት ነው በስማ አንተ ምንድነው ምናምን እንደዚህ ቀጠሮ እንደዚህ ብዬ እኔ ስንት ነገር ትቼ መጥቼ ምናምን በቃ አሳበደችኝ የምር። እኔ እንደ ብዬ እንደመጣው ራሱ እናንተ መንገድ ይከብደኛል የምር። የዛን ሰዓት ከመጣው በኋላ አንዴ ምን እያለች ስታመላለሰኝ ወይኔ እኔ ግን እንደዛ አትሁኝ እሺ። ከዚህ በኋላ የምር እሺ በዛ መሀል እንደዛ ስንከለከል መኪና ቢገጨኝስ ወይ ደግሞ አደናቅፎኝ ወድቄ ምናምን ቢመታኝስ የሆነ ነገር እኔም ደግሞ ግጥኝ ነው አላሽ እንደዚህ አፍንጫ ቢሰበር አፍንጫ ያምራትኝ ነበር ቢርቢርስ ዛሬ ተጫውተናል አይደለ? እንደውም እኔ ዛሬ እኮ ብድር የምትመልስ መስሎኝ ፈርቼ ነበር። አዎ ብድር ከበድ ባለ ብድር እመጣለሁኝ። ምክንያቱም ያሰብኳቸው ነገሮች አሉና ስላልተመቸኝ ነው። ዛሬም እንግዲህ የሆነ ነገሮች እናርግ ብዬ ተመካክረን የመጣ ነው። ግን ለሰራላት ያሰብኩት ነገር ነበረ። ካሜራማን ነው ትንሽ ካሜራማን ወደሷ ያደላል። በዚህ አጋጣሚ ካሜራማኑን ትንሽ መናገር ፈልጋለሁኝ። ነግሬሃለሁ ከዚህ በኋላ እና እሱ ነው አይ ዛሬ እንኳን ትንሽ ስለደካከማት ስላላትም ፕራንክ ባታረጋ ደስ ይለኛል ምናምን አለኝ። ለምን ምናምን ስለው አይ በቃ ድክምክም ስላላት እንደዛ መቋቋም አትችልም። ነግሬዋለሁ ደግሞ ፕራንክ ላረጋት ያሰብኩትን ሐሳብ ማለት ነው። ትንሽ ከበድ ይላል አይደል?
አንቺ እንኳን አታውቂም በምን ተቀያድሽ እና ስለምናውቀው እኔ ለሱ አስረድቼው ነበር። ቴንክ ዩ ፓፒ። እና እንግዲህ በቀጣዩ እናረጋታለን። አልሰማም ከፈለክ ማለት ነው አንተን ራሱ አብራችሁ ናችሁ ነው ፕራንክ ማድረግ በሌላ ካሜራማን ነው ፕራንክ ማድረጋችሁ ሁለታችሁ ከፈለኩ እንደውም ሁለታችሁም ካሜራማችን ባይዘው ዩቲዩብ አሉ ዩቲዩብ አናለው ታውቂያለሽ። ስለዚህ ሁለታችሁንም ፕራንክ አድርጌ አዋርዳችኋለሁ። ጠብቁ። እያስፈራራኸኝ በቃ እሱ እንትን እያለ ስለሆነ ስታንድ ባይ ነው እንግዲህኛ። ኤኒዌይስ እንግዲህ ያ ሁሉ ነገር አልፎ ዛሬ እዚህ ተገናኝተናል። እንግዲህ ዞሮ ያለው ነገር በውጭ ሀገር እናንተ ባላችሁበት አብዛኞቻችሁ ፋሚሊዎቻችን ያላችሁበት አካባቢ ላይ አንዳንድ ወከቦች ምናምን ነበሩ፣ አሁንም አሉ ስቲል። እንግዲህ ደግሞ እኛም ጸሎት እያደረግንላችሁ ነው። እናንተም ጸልዩ። የጸለየ ወርቁ አይወርቅም አይደል የሚባለው። ስለዚህ እንግዲህ በጸሎት አለን ከጎናችሁ። እንግዲህ በሌላ ነገር ከጎናችሁ ባንሆንም ማለት ነው። እና እንግዲህ ዛሬ አንዳንድ ነገሮች አስበናል። ያሰብነው ነገር ምንድነው? በዙሪያችን በጣም ብዙ ጓደኞች አሉ፣ በእኛ ዙሪያዎች ማለት ነው። ላይክ በሷም ብዙ አሉ፣ በኔም ብዙ አሉ። ከዛ ደግሞ በእኔም በሷም መካከል ያሉን ጓደኞች አሉ ማለት ነው። ከነዛ መካከል የተወሰነ ቢያንስ በኔ 3 በሷ 3 ወይ በኔ 2 ወይ በሷ 3 በሷ 2 አድርገን ቢያንስ የተወሰነ 1 4 5 6 ጓደኞቻችን ጋር ደውለን የሆነ ነገር ልናደርግ አስበናል። ምን ልናደርግ እንዳሰብን ንገሪያቸው። ያው እኔ እንግዲህ ጓደኞቼ ጋር ዝም ብዬ 2-3 ይበቃል ደውዬ እኔ ከእሱ ጋር እንደተለያየው የሰይጣን ጆሮ ይደፈን። ለዚህ አጋጣሚ አሜን። ከእሱ ጋር እንደተለያየው ምናምን የሆነ ለማስመሰል ሞክራለሁ እና እንደዛ ነው እንተለያየን ብዬ ነግራቸው የእነሱን ፊድባክ ነው ምን እንደሚሉ ለመስማት ነው። አሁን ፕራንክ ልናረጋቸው እየፈለግነው እና ጥሩ ነገር የሆነ እንትን እንደሚሉ ተስፋ አደርጋለሁ፣ እንደሚደነግጡ ምናምን። ሁሉም ጥሩ አመለካከት ያለው ጓደኞች ነው ያሉን እግዚአብሔር ይመስገን በዙሪያችን እና ፕራንክ ልናረጋቸው ነው ያሰብነው። እሷ እንዳለችው ነው፣ ሌላ ምንም የሚጨመር ነገር የለም። እንግዲህ ያሰብነው ነገር ምንድነው? እኔም ጋር ላሉ ጓደኞቼ አሉ፣ እናንተ የምታውቋቸውም አሉ። ለምሳሌ ኪራና ሉል ጋር ደውላቸዋለሁ እኔ በራሴ ቢያንስ እነሱ ጋር ሌላም ሰው ጨምሮ ይሆናል፣ ግን ለነሱ ቢያንስ ደውልና ምክንያቱም እነሱ ለኛ ያላቸውን አመለካከት አውቃለሁ። በጣም የምር አንዳንዴ ስንደባበር የዛን ሰዓት የተጣላን ሰዓት ማይታቸዋል ማለት በቃ ምን ያህል በቃ እኔና እሷ አንድ ላይ እንድንሆን ምናምን በቃ በጣም እንትን ይላሉ፣ ፍላጎት አላቸው ከምነግራችሁ በላይ ጌታን። እና ይህን ነገር ሲሰሙ ለነሱ መርዶ እንደሚሆን አልጠራጠርም። የምር ደስ ይላቸዋል ወይ ልል ይላሉ አለ፣ ግን በጣም እንደሚደብራቸውና እንደሚከፋቸው አውቃለሁ። ምክንያቱም እሷም ጋር እኔም ጋር ያላቸው ነገር በእኔ እሷን ይወቋት እንጂ ለሷ ያላቸው አመለካከት ለሷ ያሏቸው ቦታዎች ምናምን ቄትም የሌለን ጌታን። የምር በጣም ነው የሚወዷት፣ በጣም ነው የሚያከብሯት ከምነግራችሁ በላይ በጣም ለሷ ያላቸው ክብር ልነግራችሁ አልችልም ጌታን። የምር ማለት እነዚህ ሁለቱ ጓደኞቼ ሞር ደግሞ ከሌሎቹ ጓደኞቼ ደግሞ ሞር በጣም ከምነግራችሁ በላይ ክሎዝ ናቸው ከሷ ጋር በጣም ሚስጥረኛ ናቸው ማለት ይቻላል። በጣም ብዙ ጊዜ ያወራሉ፣ ይደዋወላሉ ምናምን እና ይሄን ነገር ሲሰሙ በጣም ይደብራቸዋል። ኢቭን ከኔ ወይስ ከሷ የሚመርጡበት አይነት ማለት እንደዛ እንኳን የሚያስቡ ሰዎች አይደሉ ማለት በቃ እሷን ካጡ እኔንም እንዳጡ ያክል ነገር ነው የሚሰማቸው ብዬ ነው የማስበውና ይሄን ነገር ሲሰሙ ምን ያህል ልባቸው እንደሚጎዳ ምን ያህል ልባቸው እንትን እንደሚልና እኔና እሷን ለማግባባትና እኔና እሷን ለማሳረቅ ነው የሚሮጡት ብዬ ነው የማስበው እንጂ ሌላ ነገር ወይ በቃ እኔ ምን ማድረግ አይቻልም የሚሉ አይነት ሰዎች አይደሉም። እና እሱን አብረን እናያለን። በሷም በኩል ያሉ ጓደኞቿም እንደዛው ናቸው። እኔ ጋር ያላቸው ነገር አንድ ላይ ነን ብዙ ጊዜ የምናሳልፈው ምናምን እንደዚሁ ሚዲያ ላይ ምናምን ባናሳያችሁ እሱ የሷን ጓደኞች ምናምን ስቲል ግን በጣም በቃ እንገናኛለን ምናምን። ትናንት እንዳም አንድ ላይ ነበር። እንግዲህ እሷ እነዛ ጓደኞቿ ጋር ነው እሷ የምትደውለው ማለት ነው። እና እንግዲህ የሚሆነውን ነገር አብረን ነው የምናየው። በጣም ከባድ ነው የሚሆነው። በጣም የምር ይሄን ነገር መስማታቸው ለነሱ ከባድ ነገር ነው። አንዷን ጓደኛዬ እንኳን አስተዋውቃችኋለሁ። አንዷን እንግዲህ ወደፊት ተዋውቃችሁ ይሆናል ዩቲዩበር ናት እና እሷ እንግዲህ ወደፊት አንድ ላይ ተዋውቃላችሁ ብዬ አስባለሁ። አሁን ምን እናደርጋለን? እንደውል የሆነ ቦታ ቁጭ ብንል ደስ ይለኛል እንደ ሀሳብ። እንግዲህ እንዳልኳችሁ ነው የሚሆነውን ነገር በኋላ በደንብ ነው የምናየው እየደዋወል እንግዲህ እናንተም የሚሰማችሁን ነገር መቼም እናውቃለን፣ ይገባናል። ይሄ ነገር ፕራንክ ነው። ፕራንክ ስላችሁ ያው እንግዲህ ከነሱ የሚመጣውን ሀሳብም ለማወቅ ነው። በዚሁ አጋጣሚ
ምን አይነት ጓደኞች አሉን? በጣም ብዙ ጓደኞቻችን ጋር መደወል እንፈልግ ነበር በዚህ ሰዓት። ግን አጋጣሚ አንዳንድ ጓደኞቻችንም በዚህ ሰዓት ወይ ድራይቭ እያደረጉ ነው የሚሆኑት፣ ወይ ስራ ቦታ ነው የሚሆኑት፣ ወይ የሆነ ነገር ይሆኑትና ቢያንስ ይመቻቸዋል ብዬ የማስባቸው ሰዎች ጋር ነው የምደውለው። እኔ ፍሪ ይሆናሉ ብዬ የማስባቸው ሰዎች ጋር ማለት ነው። እሷም እንደዛው ነው የምታደርገውና እንግዲህ የሆነ ቦታ ቁጭ ብለን ብንደውል ደስ ይለኛል። አይሻልም? የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። እንግዲህ ቤተሰቦች አሁን ረፍ ብለናል፣ ተቀምጠናል ማለት ነው። እንዴ ስልክ ልወጣ እና እዚህ ነው እንግዲህ ሆነን ነው የምንደውልላቸው። እና ቤተሰቦች እንግዲህ ተቀምጠናል፣ ያ ቦታ አግኝተናል። ያ ቁጭ ብለን ቢሆን አሪፍ ነው ብዬ ነው። ያው ትንሽ ድካሙም አለ፣ ፀሐዩ ያው ፀሐይ ከባድ ነው ትንሽ፣ ግን የተወሰነ ቶሎ ፈጠን ነገር ዘማለኔ ደማ። እሺ በመጀመሪያ ለልዑል እንደውላለን። ልዑል ጋር እንደውላለን። ቢዚ ነው ስልኩ። እስኪ ምንድነው የማይጠራው? ቢዚ ነው ስልኩ። Hello my brother, how are you? እንዴት ነው? አማን ነው አሎ። አንተ ምንድነው እንደዚህ ዘጋኝ? ምን ዘጋሃለሁ? እኔማ በኋላ ምናምን ደውልልና እስኪ ወደ ማታ ምናምን አገኛለሁ ብዬ አስቤ ነበር። ለዛ እኮ ነው እንትን ያላልኩት። ይሄን በሶስት ቀን እኮ ተጠፋፋን። ሁሉ ሰላም አለን፣ አማን ነው። ትንሽ ያው አንቺም ስራ ቢዚ ሆነሻል ብዬ ነው እኔም የሆነ ነገሮች እያስተካከልኩ። አዎ በእናትህ አኪ ደህና ነች? ደህና ናት መሰለኝ። አይዶን ነው ምን ማለት ነው? ምን ጀመርክ ወንድሜ? ኧረ ምንም ያው አግኝቻት አላውቅም ብዬ ነው። ምን ማለት ነው? ይሄን 3 ቀን እኔ የሚጠፋውበት ምክንያት እኮ እሱ ነውና አግኝቼ አወራለሁ ምናምን ብዬ አስቤ ነበር። ትንሽ ራሴንም ለማረጋጋት ራሴም ጋር ትንሽ ለማውራት ብዬ ብቻ ያው ጠፋ ብዬ ነበር ራሴ ጋር ልሁን ብዬ ማለት ነው። አንተ እየቀለድክ ነው? እኔ እንደዚህ ቢተርሰት ማለት እናንተ እኮ ትንሽ ያስቸግራል ባህሪያችሁና አሁን እዚህ ጋር ቀልብ ነው ብዬ እንዳልወስደው እውነት ሊሆን ይችላል። ምን ተፈጥሮ ነው? አረ ምንም በቃ አብቅቷል እባክህ ልዑል። እኔ ለዛ አይደለም የደወልኩት። እኔማ በኋላ እንገናኛለን ምናምን ብዬ ነበር የደወልኩት። ምንድን ነው የሚያበቃው አሌክሶ? በቃ እባክህ ተለያይተናል። አንተ ያማል እንዴ? ልጅ ነገር ነህ? ዝም ብሎ ተለያይተናል ይባላል እንዴ? አረ ብዙ ነው ታሪኩ ብሮ። ስንገናኝ ነው የማወራ። የምር በቃ አብቅቶለታል። የማይሆን ነገር ነው አይደለም። አሁን እዚህ ጋር የእውነት ነው አይደለም? አንድ መጠየቅ የምፈልገው ነገር አረ ሲቀጥልስ ምን ቢፈጠር ነው? ለምን ዋሻለሁ ብለህ ነው? ቢሆን ኑሮ ነው ሲቀጥል የፈለገ ነገር ቢፈጠር ከመጀመሩ ነው እንደዚህ ነገር የምትወስኑት? አይሆንም እባክህ። ተደጋገመ ይሄ ነገር ተደጋገመና ትንሽ በመሀላችን ብቻ አለመግባባቶች የሆነ በቃ ችላ ምናምን አንተ ምንም እንዳልመሰለኝ ነገር ነው። ኖርማል ነው እያደረክ ያለው ነገር። አይ ልዑል የማታውቀው በጣም ብዙ ነገር አለ። እኔ በአካል ነው ማወራ ነው የምልህ። በቃ ማለት በቃ የተደጋገመ ነገር ነው ታውቃለህ። ስልችት አለኝ ይሄ ነገር ገባ። ብዙ አለመግባባቶች አሉ በመሀላችንና ነገሮች ሳይሰፉ አሁን እኔ በጣም ስራ ላይ ግን ለቃ ላግኝና እናወራበት ቢያንስ ብራዘር ማይሆን ውሳኔ አትወስን። እኔ ከማንም እና ከምንም በላይ እንደምትወዳት አውቃለሁ። አይኖ እሱማ ግን ያው በቃ ምንም ማድረግ አልችልም እባክህ። እኔም ከምነግርህ በላይ በቃ ራሴን መቆጣጠር አልቻልኩም ምናምንና ያው የሆነ ነገር ከማድረግ በፊት ብዬ ነው። ቀላል ነገር ነው እንደሱ አሁን ውሳኔ መወሰን የለብህም። ተረጋጋ አንተ። ይኸውልህ የሚያስጠላው ነገር ትቸኩላለህ እና ፕሊስ እንገናኝና እናወራበት አሌክሶ። አረ ምንም ማሰብ አያስፈልገውም። እኔማ ለዚህ አልነበር የሚደወልኩልህ። እንገናኝ በኋላ ምናምን እስኪ 1-2 እንበልና የወዴ ልንገርህ ብዬ ነበረ። እሺ እንገናኝ አሌክስ፣ ደስ ይለኛል። ግን እሷ ታውቃለህ ከአንተ ጋር እንደዚህ ነገር አፕል ሲያደርግ ትጎዳለች በጣም። ራሷንም እንዳትጎዳ
ያ ሱማኔም ራሴ ልጎዳ ነበር። ምን ማለት ነው አሌክስ? በቃ ሁኔታው ምናምን አናዶኝ ነበር ነው የተፈጠረው ነገር ብቻ። ፕሊስ ይኸውልህ አሁን በቃ እንደዚህ ከምትል የት ነህ ላግኝ? ወንድሜ ሌላ ነገሮች ሳይሰፉ እንገናኝ ፕሊስ ላውራ። አሁን ቆየ ፈጨ ነኝ ቆየ አንተ እየቀለድክ ነው። ፍራንክ ነው ደበለው በቃ በላ ሰማ ሉል አቤት። ለማንኛውም እኛ ጋር ስላለ ነገር በጣም ነው የምናመሰግነው፣ በጣም ነው የምንወድ፣ በጣም ነው የምናከብርህ። ፕራንክ እያደረግን ነበረ። ያባል እንደ ሲያስጠላ የምን አባ ፕራንክ ነው? ፕራንክ እናደርግ ብለን ነው የደወልንልህ። ቀሽም በእናትህ አንተ ግን እኮ 2 ቀን 3 ቀን ተጣልተን ነበር። እንደዛ ካላልኩት አይሆንማ። አንዴ ባንዴ መሆን የለበትም። አረ እንዴ ልክ ነው። እንደዛ ትናንትና ከትላንት ወዲያ ያወራ ነበር ያቅ ነበር ብዬ ነው። አሁን ኖ አያገናዝብም። ፕላስ ግን ደግሞ ይሄ 3 ቀን ጠፍቼበታለሁ። እንዴ መች ደውዬለታለሁ? እንጃ ግን ዛሬ እንደተለያየ የምታስመስል። አይ እኔ ስላልተደዋወል እንዴት እኔ ልደውል ደግሞ እንዴ? አንቺ ደግሞ አንድ ይሁን ይሻላል አይደል? ዳሳ አንቺ ደግሞ ደውሽ። አንዱ እንግዲህ በተሳካ ሁኔታ ተጠናቋል። እያያችሁት ነው። ሉል በጣም የሚገርም ልጅ ነው። ማርያም ማለት እኔ ሉል እኛ ጋር ስላለው ነገር እኔ እንዲህ ነው እንደዚህ አልነግራችሁም። ጌታ ነው ይሞረኝ ምስኪን እየደወልኩ ነው። እኔ ደግሞ ሄሎ ወይ እንዴት ነሽ? እንዱ አደምስታን እንዴት ነሽ? ብለኝ አሉልሽ ዳንሽ ዳንዳስ አሎ ቅድም እኮ ያነሳሁልሽ ትንሽ ጥሩ ሙር ላይ አልነበርኩም። ለዛ ነው ደግሞ ምን ሆንሽ? በጣም ነው እንዴ እንትን የሆንኩት። ነቅልሻለሁ ቢዚ ኮራሳንቺ በጣም ቢዚ ይሆንሽ ተቸገርሽ እኮ። አዎ ግን ቅድም ግን ሌላ ነገር ነው፣ የስራ ምናምን አይደለም። ምንድን ነው? ትንሽ ደብሮኝ ነው። አሁን ትንሽ ያው ተረጋግቼ ምናምን የደወልኩልሽ ግን ጥሩ ስሜት ላይ አይደለሁም እና የሆነ የማይሆን ውሳኔ ከመወስን ብዬ የደወልኩልሽ። ለምን ውሳኔ ነው? እኔ ያለው ውሳኔ ከአሌክስ ጋር ተለያየን ማለት ምን ማለት አለ? ተለያየን እኮ ተለያየን ማለት ነው ማለት እንዴት እንደዛ ሊሆን ይችላል? በምን ሪዝን ነው የምትለያዩት? እንጃ ጠዋት ትንሽ የሆነ ነገር አፕን አደረገና በቃ አመረር ነው እሱ በቃ ጓገጫለ ምናምን በቃ መለየት ፈልጋለሁ ምናምን ብሎ እንትን አለ። እኔም እንዳጠፋውም አላውቅም እኮ ነበር ቤት ምናምን ይሆናል። ያው ግጭት ግዴታ ነው ስትሆኝና ኖርማል ቁጭ ብላችሁ ምናምን ብታወራ ይሻላል። ኧረ አይመስለኝም ሊንዳን እባክሽን። ይሄ በጣም ከባድ ነገር ነው የሚመስለኝ። እኔ እንጃ ወስኑ ምናምን ነው በቃ እንትን ያለው ወላ ትኬት ምናምን ቆርጣለሁ እያለ ነው በቃ ይሄደው ትቶኝ። ያምን ትኬት በቃ ሌላ ቦታ ሄዳለሁ ብሎ እንጃ ሌላ ቦታ ሄዳለሁ ምናምን ብሎ በቃ ለመለየት ፈልጎ ወስኗል። እባክሽ ይሄ የሚስተካከል ነገር አይመስለኝም። ኧረ አስተካክሉት። አይደለም አሁን እኔ በቃ የሆነ ነገር እኔ አላውቅም። በቃ ማየት ሙድ ውስጥ እንዳለው አላውቅም። በቃ አላውቅም። እውነት ሊንዳ እያለቀስኩ ከምደውልሽ ብዬ ነው። ግን እሱን ካጣው እኔ ታውቂያለሽ ምን ማድረግ እንደምችል አላውቅም። ምንም አታረጊም እርሱ ምንም አታረጊም። ግን ወይ እና እኔ አወራዋለሁ ወይ ደግሞ የሆነ ነገር ፈጣን ችግር የለውም። ስለተናደደ ምናምን ነው የሚሆነው። አይደለም ወስኗል ሊንዳ በቃ ተለያይተናል። በቃ ብቻ ወስኗል። እኔ እርግጠኛ ስለሆንኩኝ እኮ ነው። አልተለያያችሁም። ተናዶ ያወራው ንግግር ነው እንጂ ምንም መለያየት የሚባል ነገር የለም። ይወድሻል፣ ተወደዋለሽ አይደለ? ነበርሽ እንደ አንቺ አልተለያያችሁም እትይ ሳቄን አመጣሽው። በቃ አልቻልኩም እኮ እኔ ማለት የቀልድም ራሱ የሆነ አልቻልኩም በቃ መሰለኛ። ነቅተሽብኛል እንዴ? ለራኔ ምን ነቃብሻለሁ እንዴ? ያወራሽኝ አይደል እንዴ? ያለሽ የምን መንቃት ነው ደግሞ የምታወሪው? አይደለም ማርያምን የሆነ በቃ አልቻልኩም እና አንቺም ደግሞ የኔ ስልክ ዘግተሽ እሱ ጋር እንደምትደውይ ያውቃለሁ እንደ በፊትሽ። ለዛ በቃ
እኮ ነገርኩሽ እኮ እሱን ወይ አወራዋለሁ ምናምን ነገር እኮ ስላልኩ እኮ አቅሻለሁ። ለዛ እኮ ነው ደግሞ ዘግተሽ እሱ ጋር ከምደውልሽ በፊት ብዬ ነው። ለማንኛውም ፍራንክ ነው ወላሂ ያምርሽ ነው። አልቻልኩበትም። አልቅሽ ነበር እንደሆነ ምን ቪዲዮ ነው እና ያልሽኝ ያለሽው? አዎ አትነግራትም እንዴ? አለሽ ኦኬ። ጭራሽ እኔ ላይ ፍራንክ የሰራችኝ ነው በላት እንጂ በጣም ነው ፍራንክ የምትሰሩት። ያው በቃ እደውልልሻለሁ። እሺ እሺ በቃ አይለያችሁ። ለማንኛውም አሜን አሜን። እሺ በቃ ቻው። እንግዲህ ቤተሰቦች አሁን ደግሞ የኔ ተራ ነው። ኪራ ጋር እንደውላለን። ኪራም ያው እንደ ተመሳሳይ ነው። እንደዛ እንደሚሆን ግልጽ ነው። እንደ ሉል ነው የሚያብደው። ኪሩቤል ወይ ብራዘር ዋትስአፕ አንጉል ብራዘር ቢልሽ አለን እንዴት ነው? አለን ጠፋሽ ማን አለው ሀወት ዘዳይ አሪፍ ነው ብራዘር ተመችቶሻል? ዋው እኔ በቀጥልበት አጨርሽም ብዬ ነው ያራዳለች እኔ በቀጥልበት አጨርሽም ብዬ ነው። ማራ ቀጥለው ምን ችግር አለው? ለምን አቀጥለው? የቱ ነው? ስራ ቦታ። ስንት ሰዓት ነው የምትወጣው? ላገኝ ፈልጌ ነበር። አንዳንድ የምናወራው ነገር ነበር። ትንሽ አመሻለሁ። ማታ አካባቢ ነው የምወጣው። ከፈለክ ይደውልልሃል። ምን ነው ደህና አይደለም? ሰላም ነው። በእናትህ የሆነች ነገር ተፈጥሯል እና በእኔና በአኪ መካከል ምን ተፈጠረ? ደህና አይደላችሁ? ምን አራው በስማ ምን ተፈጠረ? አራ አፈላች በጣም ማለት በቃ ተለያይተናል። እባክህ አይሆንም። ዝም ብላችሁ የምትመለያየት እንትን ነው እንዴ? ቃቃ ጨዋታ ነው ያለው። ተለያይተናል ብለን የምትለያየው ነገር እኔማ እንደዛ ነበር የማስበው። እኔማ እንደዛ ነበር የማስበው። እና ታዲያ ምን ተፈጠረ? ምን አዲስ ነገር አለ አሁን በመሀል? እኔ እንጃ ምን ልበል ማይ ብራዘር፣ ከባድ ነው። ብቻ በጣም ብዙ አለመግባባቶች ተፈጠሩ በመሀላችን። ይህ ጓደኛሞች እንደዚህ በላይ በካፕሎች መሀል የሚፈጠር ክስተትም አለ። አንዳንድ ጊዜ ጓደ የሆነ ነገር አፈን ያደርጋል። ያንን ሁሉ እንዳለ በመጥፎ አንግል ካያችሁ ሳይሷ ማለት ነው ወደ ጥሩ ነገር ካልመራችሁ ምን ማለት ነው? የሆነ ነገር በተፈጠረ ቁጥር ተለያይተናል እንደዚህ ነው ለምንድን ነው እንደዚህ ይባላል? እኔ ምን ልበል በቃ ከባድ ነው እባክህ። እሺ አሁን እሷ የት ናት? ሰላም ናችሁ አይደል? እኔ እንጃ የት እንዳለች አላውቅም እሷ። እሺ አሁን እና አንተና እሷን ማውራበት ተባለ። ይህም ቆይቻለሁ ካገኘኋት በዛው ረጅም ጊዜ ሆኖኛል። ኧረ ምንም አያስፈልግም። እኔ እኮ ዝም ብለን አንድ ሁለት እያልን እናወራለን ብዬ አስቤ ነበር። ለዛ ነው የደወልኩልህ እንጂ በቃ የማይመለስ ነገር ነው። በቃ የተወሰነ ነገር የወሰንኩት ነገር ነው። ገባ? ለምንድን ነው? ምን ማለት ነው? አሌክስ አንተ ትቀልዳለህ እንዴ? በህይወት ላይ አትቀልድ። በቃ አሌክስ እረፍ፣ ስርዓት ያዝና መደረግ ያለበት ነገር አድርገን ቢሆን እናወራታለን። ችግር የለም። ማውራት አያስፈልግም። እኔማ እንድታወራት አልፈልግም። እንደምትደውላት እኮ አውቃለሁኝ ምናምን እሷ ጋር ያለህን ነገር ስለማውቅ እኔም ማለት ነው። ግን እንድትደውላት አልፈልግም። እኔ በቃ ጀስት ያለቀ ነገር እንደዚሁ ልንገርህ ብዬ ነው። ገባ? ከሌላ ሰው ከምትሰማና ከሆነ ሰው ከምትሰማ እኔ ልንገርህ ብዬ ነው። ነው ወይ? አይ ችግር የለውም። እኔስ እሷንም ማውራታለሁ። አንተን እመጣለሁ፣ ሰፈር ልመጣና በኋላ ከስራ እንደወጣሁ በጊዜ ወጥቼ ያለውን ነገር በደንብ እናወራለን። በአካል ተገናኝተን ከቻልክ ቀድመህ ብታገኛት አሪፍ ነው። እኔ ከማገኛት አንተ አገኛትና ያለውን ነገር አውራ። አይ አንተ በቃ የምትል ሰው አይደለም። ስማ
ለማንኛውም እንግዲህ እንደወትሮው ሁልጊዜ እንደምልህ ስለኛ ያላችሁን ነገር ሳላደንቅ አላልፍም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ጓደኞቼ፣ ወንድሞቼ። ያው በመሀላችን ምንም ነገር የለም። ፕራንክ እያደረኩ ነው ዩቲዩብ እየሰራው እንደዛ ነው። ሶሪ እንግዲህ ሶሪ፣ ምንም ማድረግ አይቻልም። ኧረ በእናትህ አንተ በእናትህ ምን አይነት ሰው ነው? እግዚአብሔር በአካል ቀረብ ደግሞ በስልክ መጣብኝ። በእግዚአብሔር ኧረ ተው በእናትህ፣ እኔ ስራ ላይ ነኝ። በእግዚአብሔር አንተ እንደውም በጣም ቀላል ነው ያማል። እንዴ ምንድን ነው አንተ ጠንቋይ ሆናችሁ አንዴ ባለፈው ምን ማለት ነው ታዲያ? እንደዚህ ተለያይተን እንደዚህ ብለን እንደዚህ ብለን የምትለው ምንም ይሄ በጣም ቀላል ነው። ከዚህ የበለጠ ከባድ ነገር ፕራንክ እንደማደርግ አበላት ወደዛ ደውል በኋላ ቻው። ምን አባ ብሎክ ነው የማደርግሽ። ሁለተኛው በተሳካ ሁኔታ ተጠናቋል እና እንዳያችሁት ነው። ሁሉም አያምኑንም። ምን አይነት ነገር ለፕራንክ የማይመቹ። እሺ እኔ ደግሞ ቆይ ሁለተኛዋ ጓደኛዬ ጋር ልደውልላት። ማልቀስ አለብን እንዴ? ደሱ እንደምንስ ሄሎ ወይዬ እንዴት ነሽ ሜሪ? አለሁልሽ። እንዴት ነሽ? ደህና ነሽ? አለሁልሽ። ደህና ነኝ። የት ነሽ ነው? ቤት ሆኜ ነው። የሆነ ነገር ላወራሽ ፈልጌ ነበር። የሆነ ነገር ላወራሽ ፈልጌ ነበር። ምንድን ነው? ከአሌክስ ጋር ተለያየን። ምን ተለያየን ከአሌክስ ጋር? ምንድን ነው? እንዴት? እንጃ በቃ አይሆንም በፍጹም። አንቺ ያለሽው አታምሪም፣ እሱ ያላንቺ አያምርም። እንዴ ምን ማለት ነው? በይ እኔ ለሱ ደውዬ አስታርቃቸዋለሁ። አይ የማይሆን ነገር ነው ሜሪ። አይ እኔ አልሰማችም ማለት ነው። በፍጹም አይሆንም። በፍጹም እንዴ ምን ማለት ነው? በስመ አብ። ያው እንግዲህ እኔም ቀልድ መስሎኝ ነበረ፣ ግን በቃ አመረረው እሱ። እንዴ እኔ አናግራለሁ፣ እኔ አወራቸዋለሁ፣ ደውላለሁ። በኋላ ከቤት ወጥቼ በኋላ እንገናኛለን። እንዴ ምን ማለት ነው? አይ በቃ የማይሆን ነገር ነው እባክሽ ሜሪ። በቃ አይሆንም፣ እግዚአብሔር አይሆንም። እንዴ ምን ማለት ነው? እንደዛ ነገር ቀልድ መሆን አለበት። እግዚአብሔር ይደብራል። እንዴ ምን ሆናችሁ? በምን ተፈጥሮ ነው እንዴ? እንዴት አይሆንም ሜሪ። ግን በቃ እንትን ሆኗል። እውነት የምሬን ነው። እና አላውቅም አሁን ምን እንደማድረግ። በቃ እደውልልሻለሁ። ለማንኛውም በቃ ስልኩን ልዘጋው ነው። እሺ እናቴ በኋላ እደውልልሻለሁ፣ አስታርቃቸዋለሁ። ተለያይተናል፣ በቃ ተወስኗል እኮ እያልኩሽ ነው ሜሪ፣ እየቀለድኩ አይደለም። በቃ እናወራለን አልኩሽ፣ እናወራለን። በቃ እናወራለን። ደውዪልኝ ለእኔ። አፈርቢ ሜሪ። ምንድን ነው? አይደለም እኔ እኮ ራሴን ላጠፋ ነው ልልሽ ነበረ፣ ግን ምንም አታምኚኝም ማለት ነው። ምንም ለፕራንክ እንኳን አትመችም። እንደውም እንዴት አላመንሽኝም ነበር። ግን እንዴት ነው ማምንሽ? እንዴት እኮ የሆነ ምክንያቱም ያላችሁ ነገር ስለማት እንዴት አትለያዩ መቼም እኮ ግራ ገብቶኝ እኮ ነው እኔ ብቻ። ለማንኛውም አውቄ ነው፣ ግን አዝናናሽኝ በጣም። ሳረለሽን ናሽን ግን ለያያው እንዲ ኖርማል ሆኜ ነው ማወራሽ ሜዲ። ይረዛ ታስተነገርሽኝ እኮ ደውልልሻለሁ። በቃ እሺ እሺ እሺ። አይ ሜዲ እውነት አሳቀችኝ። ሳት ላይ አልቻልኩም። እንግዲህ እንዳያችሁት ነው ቤተሰብ። እንግዲህ የሰው ፍቅር አምኑንም ሁላ እኮ እግዚአብሔርን እኔ እኮ ግራ ገባኝ አይደለምና እንግዲህ ይሄን ይመስላል። ፕራንኩ ተጠናቋል። እንግዲህ ከባድ ነገር እንዳደረግንባቸውና በጣም እንደሚቀየሙን ግልጽ ነው። ከአነጋገራችሁ ተረድታችኋል ብዬ አስባለሁኝና በቀጣዩ ደግሞ እንግዲህ አሪፍ ነገር ይዘን እንመጣለን። ቤተሰቦች የምታዩ ነገር አለ፣ የምትዩ ምናምን ነገር አለ የለም። እና በቃ ያላችሁበት ሰላማችሁ ያብዛልን። ቻው ቤተሰብ።